አሳልፈው ሄሎ ውብዬ፣ እኔ በጭንቀት ልፈነዳ ነው፣ ላብድ ነው ያለሁት። ውብዬ ምን እየሆንሽ ነው ያለሽው አንቺ? ውብዬ እባክሽ፣ እኔ ልፈነዳ ነው እኮ ያለሁት፣ እዚህ ጋር ተጨንቄ ነው ያለሁት። አዋሪኝ በቃ ውብዬ። አልፈልግም፣ እኔ ምንም ነገር ማውራት አልፈልግም። ይቅርታ እንግዲህ በቃ እኔ ከማንም ጋር ምንም አይነት ወሬ አልፈልግም። ይሄ ሁሉ የናሂ ስራ ነው። ይሄ ሁሉ የናሂ ስራ ነው። ቤተሰብ ይሄ ሁሉ የናሂ ስራ ነግሬሃለሁ። ናሂ እውነቴን ነው የምልህ፣ እመጣልሃለሁ። መልስ እፈልጋለሁ ከአንተ ትልቅ መልስ ነው የምፈልገው። ይህን ሁሉ ላረክበት ነገር አስከፍላል፣ ዋጋ ትከፍልበታል። መጥቼ ያለህን ነገር ሁሉ አወጣልሃለሁ። እሺ እውነቴን ነው የምልህ፣ ከአንተ እንደዚህ አላለቅስም ካሁን በኋላ። ሰላም ሰላም። ያው በጣም ከባድ ነገር ውስጥ ነው። በቃ በጣም ከባድ ጭንቀት ውስጥ ነው ያለው ቤተሰብ። በጣም ከባድ ከምነግራችሁ በላይ በጣም ተጨንቄ ነው ያለው። ምን በዚህ ሰዓት አሁን እሱን መግደል ያለብኝ ወይስ ማሳሰር ነው ያለብኝ? ምን ላርገው? ምን ባረገው ነው የሚሻለኝ? ማለት በቃ እኔ አሁን ፊት ለፊቴ ቢመጣ እውነቴን ነው የምላችሁ ከምታስቡ በላይ በቃ እጄ ላይ ብዙ ነገር ይፈጠራል ብዬ ነው ማሰብ። ግን በቃ ዞሮ ደግሞ እህቴን ሳስብ አሁን የሆነ ነገር በሆነ እኔ እሷ የኔስ ነገር ተዉት እሺ፣ ወደ ጎን ተዉት። እሷ በቃ በጣም ከባድ ነው የኔ ነገርስ። ማዘኔ ምንም ማለት ኖርማል። እሷ አሁን በዚህ ሰዓት ምንድን ነው የሚሰማት? እሷ አሁን በዚህ ሰዓት ምን እያሰበች ነው ያለችው? ምን ለመሆን ነው እያሰበች ያለችው? እኔ አንድ ነገር እንዳትሆንብኝ ነው ፈራው በዚህ ሰዓት። እውነቴን ነው የምላችሁ ቤተሰብ፣ አንድ ነገር እንዳትሆንብኝ። የሆነ ነገር ቢያጋጥማት የሆነ ነገር ብትሆን እኔ ራሴን ራሱ ቆሜ መሄድ አልችልም ቤተሰብ። እንደዚሁም ራሱ ጭንቅላቴ በቃ ተጨንቆ ነው ያለሁት። ልፈነዳ ነው ያለው ጭንቅላቴ፣ ሊፈነዳ ነው ያለው። በቤተሰባችሁ ውስጥ እንደዚህ አይነት ነገር አያጋጥማችሁ ቤተሰብ። እውነቴን ነው የምላችሁ፣ አያድርስባችሁ እንደዚህ አይነት ነገር፣ እንደዚህ አይነት ችግር አያምጣባችሁ። በጣም በቤተሰብ መፈተን ማለት በራስ ሰው መፈተን ማለት በጣም ከባድ ነው። የሩቅ ያለ ሰው ቢፈትናችሁ ምንም ማለት አይደለም። ማለት በቃ ታልፉታላችሁ፣ እርስ በርስ ተጋግዛችሁ ቤት ውስጥ ታልፋላችሁ። ከራሳችሁ ቤት ሲሆን አንድ ነገር ከራሳችሁ ቤት ሲሆን እንዴት ነው የምታደርጉት? ምን ማድረግ ነው የምትችሉት? እሺ ንገሩኝ። እሺ ምን ማድረግ ትችላላችሁ? እኔ አሁን ግራ የገባኝ እሱ ነው። የልጆቹ አባት ነው እንግዲህ የሆነ ነገር አድርገን እንዳንሄድ፣ የሆነ ወንጀል ፈጽመን እንኳን ጨክነን ቢባል የልጆቹ አባት ነው። በኋላ ልጆቹ አባቴን አምጡ ይላሉ። እንዲሁ ራሱ አባ እያለ ነው የሚውለው ቀኑ ሙሉ ቤት ውስጥ። የእሱ ነገር ራሱ ላይ ጭንቀቱ ልፈነዳ ነው ያለው። በቃ የሆነ አገር ጥላችሁ ጥፉ አይላችሁ ማለት ከራሳችሁ ውጡ፣ ጥፉ፣ ሂዱ አይላችሁም ቤተሰብ። እኔ እንደዛ ነው አሁን እየተሰማኝ ያለው። ራሴን ለቅቄ ብሄድ በቃ ያለሁበትን ቦታ ለቅቄ ብሄድ በቃ ምንም ነገር አሁን ባላይ ደስ ይለኛል ቤተሰብ። ማለት በቃ እኔ አሁን ምን አይነት ነገር ውስጥ ምን አይነት ጭንቀት ውስጥ እንዳለው የሚረዳኝ ሰው ቢኖር ደስ ባለኝ። በቃ ሁሉን ነገር ጥለህ ሂድ፣ አገር ጥለህ ጥፋ ነው በቃ እያለኝ ያለው ውስጤ። ማንም ሰው ማያየኝ ቦታ በቃ ማንም ሰው የሌለበት ቦታ ብሄድ ደስ ይለኛል። ማለት ውብዬ ማንም ሰው በቃ ጭንቀት ውስጥ ማይሆን ዕዳ ውስጥ ነው የገባ ነው ቤተሰብ። ማይሆን ዕዳ ውስጥ ተወዝፈናል። ማንወጣው ችግር ውስጥ ተወዝፈናል ቤተሰብ። ወይኔ እህቴ እንደዚህ ጉርቶኝ ለስንት ነገር ስንጠብቅ ስንት ነገር ውስጥ ገቢያለሽ። በቃ
ከዛ አመጣጥሽን ታውቂያለሽ። ሁሉን ያሳለፍሽውን ችግር ታውቂያለሽ። ያን ሁሉ ነገር መስዋዕት ከፍለሽለት የመጣሽለት ሰው ነው ማለት በቃ ካጠገቡ ሆነሽ ደግሞ ቀላል አይደለም። ልጅ ወልዶ ይህን ሁላ ነገር አሳልፎ እንዲህ መከዳት ቀላል ነገር አይደለም። ቤተሰብ እንደምታስቡ ቀላል አይደለም። እኔ ራሱ እንደዚህ የከበደኝ ነው። እሷ ምን ትሆናለች አሁን? በዚህ ሰዓት ነው በቃ ምን እየሆነች ነው ያለችው አሁን? እሷ በራት ከፍትም ባንኳኳ በቀጠቀጠ ያው ቪዲዮ የምትጭነው እኔ በሌለውበት ሰዓት እየበረጠች ነው ቤት የምትጭነው ቪዲዮ የምትቀርጸው እኔ በሌለውበት ሰዓት ነው። በቃ ቤተሰብ እኔ እሷን ራሱ ማግኘት አልቻልኩም። እውነቴን ነው የምላችሁ። በቃ ማግኘት አቅቶኛል። እኔ እሷን ማለት በቃ እኔ ናሂ እኔ እንደዚህ አይነት ነገር ያደርጋል ብዬ በህይወቴ የማላስበው ሰው ማለት በቃ ናሂን እኔ ለናሂ ምን አይነት ትልቅ ቦታ እንደነበረኝ አታውቁም እናንተ። እህትም ያክል ነገር አሳልፈው ሰጥተው ሰው እህት የሚያክል ነገር አሳልፌ ሰጥቼ እንኳን እሱ ከሃዲ ነው። እሱ ከሃዲ ክዶናል። ቤተሰብ አሁንም ከሱ ምላሽ እፈልጋለሁ። ቤተሰብ ምላሽ እንዲሰጠኝ እፈልጋለሁ። ፊት ለፊቱ ቆሜ ማውራት እፈልጋለሁ። እሱ ፊት ለፊት ቆሜ ምን አይነት ነገር በምን አይነት መንገድ እሷን እንደዚህ ማጥመድ እንዳሰበ ማወቅ እፈልጋለሁ። በቃ ለምን እንዳጠመዳት እሷን ለምን የወጥመዱ ተካፋይ እንዳደረጋት ማወቅ እፈልጋለሁ። ምን አላስፈላጊ ነገር ነው። ምንም አላደረገችው፣ አልበደለችው፣ ምንም ወንጀል አልሰራች። ለምን እንደዚህ ያደርጋል? ለምን? ምን ማለት ነው? ውብዬ ባክሽን በቃ ራስሽን አረጋጊ። ከዚህ በኋላ ላሉት ለምታሳልፊያቸው ችግሮች ከጎንሽ ነኝ እኔ። በቃ ምንም ቢሆን እኔ ከነገሮች መራቅ ብፈልግም ግን አንቺ እንደዚህ እየሆንሽ ከአንቺ አጠገብ ለመራቅ አልችልም። አውቃለሁ ከጎንሽ እንዳለው ወቂ። በቃ ናሂንም ቢሆን መጋፈጥ አለብን። ተጋፍጠን መጠየቅ፣ ነገሮችን እንዲያስረዳን ማድረግ አለብን ውብዬ። እና እባክሽ እኔን አትራቂኝ፣ አትሽሽኝ እባክሽ ውብዬ፣ እባክሽ ውቤ፣ እባክሽ በቃ እየለመንኩሽ ነው እባክሽ ውቤ። ቤተሰብ እኔ በቃ ላታምኑኝ ትችላላችሁ እናንተ ግን በየቀኑ ነው በየሰዓቱ ማለት ይቻላል እሷን እየሄድኩ ቆሰቁሳለሁ፣ ጨቀጨቃለሁ። ግን እሷ ምንም አትሰማኝም። በር ራሱ በቃ እኔ ማለት እኔ እንዴት ላስረዳችሁ ቤተሰብ። ካላመናችሁ ያው ስልክ ደውዬ ያሰማችኋል ቤተሰብ። ምን አይነት ሰው ነገር አንተ? መቼ ነው እንደዚህ አይነት ኃጢአት ውስጥ መግባት ያሰብከው? መቼ ነው እቺን የመሰለች ወርቅ የሆነች እንቁ የሆነች ዋጋ የከፈለችልህ ስንት መስዋዕትነት የከፈለችልህ ሚስትህን ሌላ ትዳርና ሌላ ቤተሰብ ለመመሰረት መቼ ነው ያሰብከው? ንገረኝ እስቲ መቼ ነው? ናሂ ንገረኝ እስቲ። አንተ አፍ አለህ አሁን የምታወራበት ራሱ ይህን ሁላ ነገር አርገህ አፍ አለህ። እንደዚህ ነው ብለህ ለማስረዳት ትችላለህ? አንድ ነገር በለኝ እስቲ። አንተ እውነት አቅሙ አለህ? እሷ ፊት ሄደህ ተጋፍጠህ ለማውራት አቅሙ አለህ ወይ? ብቻ ሆነም ወጣም ወረደ አንተ ዋጋ ትከፍላለህ። ይሄን ማወቅ አለብህ። በቃ ናይ አንተን እንደምንም አድርጌ እኔ እሷን እንደዚህ ያደረግ አይደለ? እኔ ደግሞ በአንተ ላይ እጥፍ ድርብ ነገር ነው እያሰብኩ ያለሁት። እሺ አሁን ሁሉንም ነገር ይኸው ጨካኝ እንደሆን እያደረገኝ ነው። በእህቴ ላይ ያለኝን ነገር ሁሉን ነገር በቃ አመኔታዬን እንዳለ እያጠፋሁ ነው ያለው። ናይ በቃ ልጆች ምንም አልመሰሉም አይደል? ቤት ያሉት ልጆች አንተ አይደሉም? ሚስቴ አንተ አይደለችም? ከቤት ስጠፋ እኔ ድሮንም ምን ሆኖ ነው ናይ ወደ በፊት ህይወቱ እየተመለሰ ነው እንዲ ያለው እያልኩ እየተጨነኩ ነበር። ነገሮችን እያሰብኩ እያስተዋልኩ ነበር። ለካ አንተ ይህን ሴራ ጠንስሰ ነው ያለው። ይህንን ነገር እያመቻቸ ነበር። ሌላኛው ቤተሰብ ጋር ነበር ያለኸው እስከ ዛሬ። ለካ ይህን ሁሉ ቀናት ይህን ሁሉ አንድ ወር ይሆናል ከቤት ከወጣ አይደል? ይህን ሁሉ ቀናት ያችኛዋ ሚስት ጋር ነበርክ ለካ እስከ ዛሬ አይደለ? ለዚህ ሁላ ነገር ምን ምላሽ እንደምሰጥ ገና እስቲ አያለሁ። ምን ብለህ እንደምታወራ አያለሁ። ናይ አንተ አፍ አለህ። ኧረ
የሰው ልጅ ግን እንዳንተ ወንጀል ሰርቶ ቆሞ መሄድ ይችላል ማለት ማንም ሳያውቅበት እዛም ቤተሰብ ጋር እዚህም ሆኖ መኖር ይቻላል እያላችሁኝ ነው? ናይ ይቻላል? እስቲ መልስልኝ ናይ የት የገባህበት ገብቼ እኔ ዋጋ ካላስከፈልኩ አንተን እኔ ሰው አይደለሁም። እንዲቆሜ አልራመድም። እሺ ሰው አይደለሁም። ይህን ሁሉ ቀናት ይህን ሁሉ ወራት ወይኔ ስለካ ስቀምርብን ነበር አንተ። እኛ ደህና ተመለስን ብለን ወደ ህይወታችን በቃ ደስ ብሎን እየኖርን እያለ ነው መተህ ይህን ሁሉ ነገር ያረክብን። ወይኔ እህቴ ወይኔ። በጣም የፈራሁት ኪራና ናሂ አንድ ላይ እንዳይገናኙ ነው። ምክንያቱም አንዳንዴ እንደዚህ እንደተናደደ ኪራ ቢያገኘው በጣም ከባድ ነው የሚሆነው እና ብቻ አላቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ። እንግዲህ ኪራ ዛሬ እሳት ለብሶ እሳት ጎርሶ ነው የመጣው ማለት ነው። ማስጠንቀቂያ ነው እየሰጠ ያለው። ብቻ ከባድ ነው ይሄ ነው ለማለት። ለውብዬም በጣም ከባድ ጊዜ እያሳለፈች እንደሆነ ነው የተረዳሁት። ግን ኪራ መረጋጋት አለብን። ምክንያቱም እንዳልኩ አሁን የሆነ ነገር እንደ ወንድምነት የሆነ ነገር ሊሰማ ይችላል። ግን ፈጣሪ አልፈቀደም፣ ፈጣሪ እንትን አላለም። ግን ከበስተጀርባ እንደዚህ የሚያደርግ ከሆነ ከባድ ነው። ግን ደግሞ እሱን ሳይሆን አሁን በሚሰራው ስራ ናሂን ሳይሆን ማየት ያለብህ ከውብዬ የተፈጠሩት ልጆች ግዴታ ምንም ቢሆን መጥፎም ቢሆን ጥሩም ቢሆን ምንም ኃጢአተኛም ቢሆን ምንም የሆነ ነገር ቢሆን ልጆቹ ይፈልጉታል አባታቸውን። እና የሆነ የተሳሳተ ነገር እንዳታረግ ነው። እኔ በቃ ራስህን እንትን ማለት አለብህ። ምንም ቢሆን የልጁ አባት ስለሆነ እሱ ሲጎዳ የእሱን ክፋት ማየት አትፈልግም። በዛን ሰዓት ደግሞ የበለጠ ትጎዳለች ውብዬ። ስለዚህ ተረጋግተህ ልጆቹንና ውብዬን እህትህን በማሰብ ነገሮች ቀስ ብለህ ለመረዳትና ለመጠየቅ መሞክር ነው ያለብህ። ሲቀጥል ደግሞ ናሂ ይሄንን ነገር እውነት አድርገው ከሆነ ካልሆነም ደግሞ ወጥተህ መቼም የተደበቀ ነገር እውነት ትሟሟለች እንጂ መቼም አጠፋ ማለት ነው። የሆነ እንትን ተላልች መቼም እውነት ነው እና ያው እስከ ዛሬ ደብቀው ሊሆን ይችላል። አሁን ላይ ፍንት ብሎ ይወጣል። እንኳን ሶሻል ሚዲያ ተጠቃሚ ሆነ። ሌላው ደግሞ ሲቀጥል እኔ በጣም የገረመኝና የደነቀኝ ነገር እንዴት ባለትዳር ልጅ ያለው ሰው ነው ሴቶቹ ለምንድን ነው እኔ ሴቶቹ ግርም ድንቅ ነው ምን አይነት አስተሳሰብ እንዳላቸው ምን አይነት ሕሊና እንዳላቸው እናትና አባትን ከልጅ መነጠል ምን አይነት እንትን ሞራል እንዳላቸው ባላቅም ፈጣሪ ለእናንተ እግዚአብሔር ልቦና ይስጣችሁ ነው የምለው። ሌላ ሲቀጥል ውብዬም ወንድምሽን ማረጋጋት አለብሽ። ምክንያቱም በእናንተ ምክንያት የሆነ ነገር የልጆች አባ ነው እና ይሄም ቢሆን በመነጋገር አምኖ በመነጋገር መፍታት ይሻላል ብዬ ነው እንደኔ።